አንተ ቆይ ግን መቼ ነው ያንተ ስልክ የምትጠይቀው? 16 ፒስ እኮ ነው። ምን ያደርግልሃል? 16 17 አሁን ይሄኛውን ስልክ ሰጥ ስንተኛ ነው? አራተኛ ደርሻለሁ። አረ ምከሩት ወገን እየተሳሰበ ደግነት ወይም ለሰው ማሰብ መልካም ባህሪ ቢሆንም በዚህ መልኩ ግን ሲገለጽ ጤናማ ያልሆነ ደግነት ይባላል። ሳይኮሎጂ እንደዚህ ያሉ ሰዎችን ፒፕል ፕሊዘር ይላቸዋል። እነዚህ ሰዎች የራሳቸውን ፍላጎት መስዋዕት አድርገው ሌሎችን ለማስደሰት የሚኖሩ ናቸው። ልክ እንደ ዶክተር ኖ ማለት ነው። ዶክተር ኖ በዚህ አጋጣሚ በጣም ፐርሰናሊ የሚሰራቸውን በጎ ተግባሮች ከሚወዱለትና ከሚያደንቁት አንዱ ሰው ቢሆንም ነገር ግን አንዳንድ ጊዜ የሚያደርጋቸው ነገሮች ልክ ያለፉ ስለሆነ ምናልባት ለሱም ላይታወቀው ስለሚችል እንዲህ ያሉ ነገሮች የስነ ልቦናም ችግር ስላለባቸው ምናልባት እንደ ጥቆማም ሊሆነው ይችላል ብዬ ነው ይሄንን ቪዲዮ የምሰራው። እንዲሁም ደግሞ በእንደሱ አይነት ፐርፐዝ ውስጥ ያሉ ብዙ አይነት ሰዎችም ስላሉ ለሁላችሁም ግንዛቤ ይሰጥ ዘንድ ነው ይሄንን ቪዲዮ የምሰራው እንጂ በሌላ መልኩ እንዳታዩት። አንዳንድ ጊዜ መልካም ነገር ለመናገር ስትሞክሩ ወይም ልታስተምሩ ስትሞክሩ ሰዎች አንዳንዴ አንደርስታንድ ሳያረጓችሁ ቀርተው በቃ የሆነ ምቀኝነት ምናምን የሚመስላቸው ሰዎች አሉ። ለማንኛውም ልናገር የፈለኩትን እስከ መጨረሻ ስታዳምጡ በደንብ ትረዱኛላችሁ። የምናገረው ነገር ግን የበለጠ ግልጽ እንዲሆንላችሁ መጀመሪያ ለዚህ ቪዲዮ የመነሻ የሆነኝን ዛሬ የሰራውን ቪዲዮ ላሳያችሁና ከዛ በኋላ ንግግሬን እቀጥላለሁ። ይሄን ቪዲዮ ተመልከቱት። እናንተ ብትሆኑ ጠላታችሁን በምን ትበቀሉታላችሁ? መረጥኩት በኔ በቀል ስታይል አይፎን 17 ፕሮ ማክስ 1 ቴራባይት ብሰጠው ምን አይነት ሪአክሽን ያሳያል የሚለው ነው። ሌትስ ጎ። ስለዚህ ሞባይል ከተባለ መቼም ከሜሎክ ነው ፒክ ማረገው። 70 ፕሮ ማክስ በሲልቨር ከለር ከለር እናስመርጠዋል። አይ ወንድ ልጅ አይደል እንዴ? ለወንድ ልጅ የሚሆነው ከለር ይሄ ነው። ቡልጋጫ ልትሰጠው ነው እንዴ? ካፌ ቀጥረነዋል። ሲመጣ ሰርፕራይዝ ማድረግ። አንተ ቆይ ግን መቼ ነው ያንተ ስልክ የምትቀይረው? 16 ፒስ እኮ ነው። ምን ያደርግልሃል? 16 17 አሁን ይሄኛውን ስልክ ሰጥ ስንተኛ ነው? አራተኛ ደርሻለሁ። አረ ምከሩት ወገን እየተሳሰበ ዘመዶቼ ከውጪ ይልኩልኛል። እየተሳሰበ ሳክስ ይሳይ ቆይ ምግብ ምናምን እስከሚመጣ ማይክ ላርግልሽ። ካሜራማን እቃውን ስጠኝ። ለወዳጅ ያሉን ከፈለክ 256 ከፈለክ 512 ከፈለክ 1 ቴራ ያልተነካ መርጠ መውሰድ ትችላለህ። ምንድነው ያንተን መርጠው ውሰድ። አቀልደ እማምላክን ያንተን እማምላክን ኪዳነ ምሕረትን ያንተን። እስቲ እግዚአብሔርን በል እናቴ ትሙት እግዚአብሔርን የምርን ነው የዛሬን ያሳድረኝ ያንተን። የፈለከው መርጠው ውሰድ። የራስን ያ አንድ አይነት ከለር ክፈት ካላም ይሄው ክፈት። እያያስክልኝ በደም ራስህ ክፈት። በኢየሱስ አረላስ የምርን ነው ማምላክን ያንተ እኔ ምንም ቃል የለኝም። አያሳስብሽ ወንድምነት ለመቼ ነው? አያሳስብሽ በርቺ። ሶሪ ለሁሉም። አረ በጭራሽ እኔ ይቅርታ ማምላክን። እንግዲህ በቪዲዮ ላይ እንደተመለከታችሁት እሱ ለራሱ አይፎን 16 እየተጠቀመ ለሰው ግን አይፎን 17 እየሰጠ ነው ያለውና ይሄንን ታዲያ ምን ትሉታላችሁ? ደግነት ነው ወይስ ደግሞ ኤክስትሪም የሆነ የስነ ልቦናዊ ችግር ይመስላችኋል? እስኪ ይሄንን ከሳይኮሎጂካል ነገር አንፃር ምን እንደሆነ ላስረዳችሁ። እንዲህ ያሉ ሰዎች ብዙ ጊዜ በሰዎች ዘንድ ተቀባይነት ለማግኘት ነው እንዲህ አይነት ነገር የሚያረጉት። ምናልባትም አንዳንዴ የሚያረጉት ነገር ላይታወቃችሁ ይችላል። እንዳልኳችሁ ስነ ልቦናዊም ችግር ስላለና መጀመሪያ ባለፋችሁ ህይወታችሁ ውስጥ በሚያጋጥማችሁ ችግሮች ምክንያት ነው እንደዚህ አይነት ነገር ውስጥ የምትገቡትና ሞባይል የሸጠለትም ሰው የተናገረውን ሰምታችሁታል አይደል? አረ ምከሩት ሲል ከአንድም 4 ስልክ ነው እንግዲህ እንዲህ አይነት ስልኮችን የሸለመውና የአንዱ ስልክ ዋጋ 300 ምናምን ሺህ ብር ነው። እንዲሁ እንኳን በ300 ሺህ ብር እንያዘው ቢባል እንኳን የአራት ስልክ ዋጋ እንግዲህ ስንት ይመጣል? 1.2 ሚሊዮን ብር የሚሆን ዋጋ ያወጣልና
ይሄንን ያህል ነገር ነው እንግዲህ ለሰው እየሰጠ ያለው። ይሄንን ለሰዎች ሲሰጥ ግን ለሰዎች የሰጠው አይነት ነገር ግን ለራሱ የለውም። እሱ ዝቅ ያለ ነገር ይዞ ለሰዎች ግን ያንን ሲሰጥ ከሰዎች ምን ጠብቆ ነው? ተቀባይነትን ለማግኘትና እምቢ መባልን መፍራትና ሰዎችን ካላስደሰቱ የሚጠሉ አይነት ስሜት ውስጣቸው ስለሚፈጥርበት ነው እንደዚህ አይነት ነገሮችን የሚያደርገውና አሁን ላይ ከረንትሊ አሁን የሰጠውን አይነት ገንዘብ አካውንት ውስጥ አለ ወይ ብትሉት ምናልባት ይሄ ሰው ላይኖረው ይችላል። ገንዘቡ የሌለው ሳይኖረው ቀርቶ ሳይሆን ገንዘቡን በፕሮሞሽንም በተለያየ መንገድ ሊያገኘው ይችላል። ነገር ግን ያንን ያገኘውን ገንዘብ ወዲያውኑ ለሌሎች ሰዎች በመስጠት ወይም በማጋራት ነው እርካታ የሚሰማውና ተቀማጭ የሚሆን ነገር ራሱ ጋር ብዙ አይኖረውም። ስለዚህ ለዛ ነው ከረንትሊ አሁን የአራቱን ስልክ ዋጋ አለ ወይ ብትሉት የለውም። የአንዱ ስልክ ነው ሊኖረው የሚችለውና ይሄ ከልክ ያለፈ ደግነት በመግቢያ ላይ እንዳልኳችሁ ፒፕል ፕሊዘር ይሉታል በእንግሊዘኛው ቋንቋና ሰዎች ለራሳቸው ያላቸውን ፍላጎት መስዋዕት አድርገው ሌሎችን ለማስደሰት ከልክ በላይ የመጣር አይነት ስሜት እንደማለት ነውና ይሄ ታዲያ ጉዳቱ ምንድነው ብለን ብናስብ ከራሳቸው ጋር የሚፈጥርባቸውን ነገር ልንገራችሁ። ለራሳቸው ያላቸው ግምት ወይም ደግሞ ሰልፍ ስቲም የሚባለው በእንግሊዘኛ በጣም ዝቅተኛ በመሆኑ ለራሳቸው ያለውን ዋጋ የሚለኩት ሰዎች ለነሱ በሚሰጡት አድናቆት ላይ ብቻ ይሆናል። ይሄ ታዲያ ምንድነው ችግር የሚፈጥርባቸው? አድናቆት እየጠፋ ሲመጣ ወይም ደግሞ ይሄንን ነገር ካላረጉ አድናቆት የማያገኙ ስለሚመስላቸው ራሳቸውን ላልተፈለገ ክራይሲስ ውስጥ ሊወድቁ ይችላሉ። ኢኮኖሚካሊ ማለት ነው። አይታችሁ ከሆነ አሁን እሱን ብቻ መናገር ፈልጌ ሳይሆን ሌሎችም ሰዎች አሉ ቲክቶክ ላይ ጊፍተሮች ገንዘብ ሲሰጧቸው አይታችሁ ከሆነ ጊፍተሮቹ መባል የሚፈልጉት ቃላት አሉ። ትለያለህ እኮ የኔ ጌታ አንተ አንበሳ ነህ መባሉን ስለሚፈልጉት ሙሉ ቀን የሰሩበትን ሰው ሀገር ላይ አውሮፓ 12-16 ሰዓት የሰሩበትን ዶላር በደቂቃዎች ለቲክቶከሮች ሰጥተው የሚጨርሱ ሰዎች አሉ። ታዲያ ጊፍቱን የሰጡት ሰዎች በኋላ ላይ የቤት ኪራዩላ ቢል ምናምን መክፈል የማይችሉበት ጊዜያት ሁሉ አለ። አንዳንድም ዜና ላይ ራሳቸውን የሚያጠፉ ጊፍተሮች እንዳሉ ሰምተን እናውቃለን። ታዲያ እነዛ ጊፍተሮች ለዚህ የዳረጋቸው ቅድም ያልኳችሁ ነገሮች ናቸው። ከሰዎች የሚጠብቋቸው ነገሮች አሉ። ጀግና፣ ጎበዝ፣ ደግ ነው ምናምን መባል መሞገስን ስለሚሹ ነው እንጂ እውነተኛ የደግነት ልብ ኖሯቸው አይደለም። ይሄንን ስላችሁ ደግ አይደሉም አይሰጡም ሳይሆን ደግነት ማለት ካላችሁ ነገር ላይ በአግባቡ ማካፈል እንጂ ያላችሁን ነገር ሁሉ አሟጣችሁ በመስጠት ውስጥ ደግነት ሳይሆን እሱ ወደ በሽታ ይቀየራልና ለዚህ ነው አይታችሁ ከሆነ ጌመሮቹ ሀብታም ሆነው ዘመናዊ ቤት መኪና ምናምን ኖሯቸው ጊፍተር ተብዮቹ ግን የተወሰነ ጊዜ ላይ ጊፍት ይሰጡና ገንዘብ በሌላቸው ጊዜ ደግሞ ከቲክቶክ ሁሉ ድራሻቸው የሚጠፋበት ጊዜ አለ። ሼም ይዟቸው ምክንያቱም በሰጪነት ስለሚታወቁ አሁን ሰው ሳይኖራቸው የሚወዳቸው የሚያደንቃቸው ስለማይመስላቸው በቃ ከቲክቶክ ላይ ይጠፉና ከዛ የሆነ ጊዜ ላይ ሰራ አድርገው ደግሞ ገንዘብ ሲያገኙ ተመልሰው ይመጣሉ ለመወደስ ማለት ነውና ይሄ ስሜት ማለት ሳይኮሎጂካል ችግር ነው። እነዛ ሰዎች ይሄ ችግር እንዳለባቸው ላያውቁ ይችላሉና ከዛ አንፃር ነው አሁን ይሄንን ቪዲዮ መስራት የፈለኩት እንጂ ሰዎችን አትርዱ፣ ደግ አትሆኑ ማለት ሳይሆን ደግነት ከልክ በሚያልፍበት ሰዓት ስነ ልቦናዊ ጫና እንዳለው እንድታቁ በዚህ አጋጣሚም ዶክተር ነውም ይሄ አይነት መልእክት ደርሶ ወደ ራስ ወደ ቀልብ ተመልሰ በአግባቡና ልክ ባለው መንገድ ለሰዎች ተደራሽ መሆን እንድትችል ይረዳሃል ብዬ አስቤ ነው። በሌላ መንገድ እንዳታስቡት ያልኳችሁ መግቢያዬ ላይ ምቀኝነት ወይም በሌላ መንገድ አስባችሁ አስተያየት እንዳሰጡኝ ያልኩበትም ከዚህ አንፃር ነውና እንዲህ አይነት ባህሪ ያላቸው ሰዎች ሳይታወቃቸው ይህ ባህሪያቸው እውነተኛ ደግነትን ከማሳየት ይልቅ ማህበራዊ ተቀባይነትን ለመግዛት የሚያሳዩበት አክቲንግ የበለጠ የበዛ ነውና በእንግሊዘኛው ባይንግ አፕሩቫል የሚባለው ስነ ልቦናዊ ጉድለት እንዳለባቸው ያሳያልና ሰው በራሱ መተማመን ሳይችል ሲቀር የሰዎችን ፍቅርና ትኩረት በገንዘብ ወይም በትልቅ ስጦታ ለመግዛት ይሞክራሉ በተደጋጋሚና ምናልባት ሰው ፊት ምናምን ሲናገሩ ሲያወሩ ኮንፊደንስ ያላቸው ሊመስላችሁ ይችላል። አንዳንድ ሰዎች ኮንፊደንስን የምንገልጸው ሰው ፊት ፈጣጣ ሆኖ በመታየት ምናምን ደፋር ሆኖ ካሜራ ላይ በመታየት የሚመስለን ሰዎች አለን። ነገር ግን እንደዚህ መሆን ኮንፊደንስ አይደለም። ኮንፊደንስ ሌላ
ትንታኔ ያለውና እሱን በሌላ ጊዜ ከፈለጋችሁ በደንብ ነግራችኋለሁ። እንዲህ ያሉ ሰዎች ግን ለሰው የማይታይ ውስጣቸው ግን ባዶነት ስሜት የሚሰማቸው ያም ደግሞ የሚመጣው ካስተዳደግ በተለያየ የህይወት ውጣ ውረድ ውስጥ ሲያልፉ ያለፉባቸው መንገዶች ላይ የሚያመጣባቸው ስነ ልቦናዊ ጫና፣ የብቸኝነት፣ በሰው ያለ መፈለግ ስሜት። ሰዎች እኮ ሊፈልጓቸው ይችላሉ፣ ግን እነሱ ሰዎች የሚፈልጓቸው የማይመስላቸው ሰዎች አሉና እንዲህ ያሉ ያለ መፈለግ ስሜቶችን በሆነ አይነት ነገር በመግዛት እንዳልኩት ማህበራዊ ተቀባይነትን ለመግዛት መሞከር፣ ይሄ ባይንግ አፕሮቫል የሚባለውን በስነ ልቦና ያጠራሩና ያን አይነት ነገር የሚሞክሩ አሉና ዶክተር ኖም እንግዲህ ሳያስበው እንዲህ አይነት ነገር ውስጥ የገባ ይመስለኛል። አይታችሁ ከሆነ የተለያዩ ቻሌንጆችን ለሰዎች ሲሰጥ ራሱ እምቢ ማለትን ሼም ይዘዋልና ቪዲዮ ለቀረጸ ሁሉ ስንት ላይክ ካገኙ ይሄን ታረግልኛለህ ምናምን ሲሉት ለሁሉም እንግዲህ ቃል ይገባልና ያ የሚሆንበት ቅድም በመግቢያ ላይ እንዳልኳችሁ ነው። እምቢ ማለትን መፍራትና ሰዎችን ካላስደሰቱ የሚጣሉ ስለሚመስላቸው ነው እንዲህ አይነት ሰዎች እንዲህ አይነት ነገርን የሚያደርጉትና ይሄ ከባድ አይነት ስነ ልቦናዊ ጫና ስለሆነ ሳይታወቅህ ራስህንም እንዳታጣና ወደፊት ያልተገባ አይነት ማህበራዊ ኢኮኖሚያዊ ምስቅልቅል ውስጥ እንዳትገባ በጊዜ መለስ እንድትልና እንዳልኩት በአግባቡ ደግነትን እንድታረገው እንዲረዳ ብዬ ነው ይሄን ቪዲዮ የሰራሁትና በሌላ መንገድም እንዳታየው። በዚህ ዙሪያ እናንተም ከኔ ሐሳብ ጋር የሚስማማ ወይም ተጨማሪ ነገር የምትሉት ነገር ካለ ከስር ኮሜንት ላይ ጻፉልኝ። ነገ በሌላ አስተማሪ ፕሮግራም እስክንገናኝ ዛሬን እዚህ ላይ ያበቃው። መልካም ጊዜ።